መኖሪያ ቤቶችን ገዝቶ ለማትረፍ አከራይቶ ለመጠቀም አሊያም ደግሞ በመሀል ከተማ ለማድረግ ሀሳብ ካለው ሜሪት ሪል ስቴት ከአራዳ ፊት ለፊት ከወዳጅነት ጎን በ5.4 ሚሊዮን ብር ሙሉ ክፍያ 80 ካሬ ባለ 2 መኝታ ለሽያጭ ክፍት አድርጓል። እነዚህም ቤቶች ቢፈልጉ ከሆነ ሌሎችም የቤት አማራጭ አላቸው ለሽያጭ ክፍት አድርጓል። ዛሬ የተገኘሁት በሜሪት ሪል ስቴት ሄድ ኦፊስ ውስጥ ነው። ያላቸውን የካሬ አማራጭ ዋጋቸው እንዲህ ወደ እናንተ እያደረስኩኝ ቆይታ አድርጋለሁ። እኔ ሰኒ ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችሁ ቆዩ። ሰላም ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። አሪፍ ቤት። አመሰግናለሁ በጣም። እንግዲህ ዛሬ በመሀል ፒያሳ ነው የተገናኘ ነው። ትክክል። አዲስ ዜና ሰምቼ ነው። ሜሪት በ5.4 ሚሊዮን ብር ባለ 2 መኝታ ለሽያጭ ክፍት አድርጓል። አዎ በትክክል። መልካም። እኔ እንግዲህ እሱንና ሌሎች መረጃዎች ለማድረስ ነው ለተመልካቾች የመጣሁት። በተለይ ደግሞ ጥሩ እድል ይመስለኛል። ያው መሀል ፒያሳ ላይ ስለሆነ ራስን ከማስታወቅ ትጀምርልኝና ሙሉ መረጃውን ለተመልካቾች ትሰጥልኛል። እሺ፣ አመሰግናለሁ። ሚኪያስ እባላለሁ። የሜሪት ፕሮፐርቲስ የሽያጭ ሱፐርቫይዘር ነኝ። እንግዲህ አንዳንድ ቆይታዎች ይኖሩናል ከዚህ ጋር ማለት ነው። መልካም። እንግዲህ እንዳልኩ እኔ ዜናውን ሰምቼ ነው የመጣሁት። ከምንም በላይ ደግሞ አሪፍ ነው ብዬ ያሰብኩት ሎኬሽኑ ነው። ምክንያቱም መሀል ከተማ ነው። ፒያሳ ደግሞ ለመኖር በጣም እያጓጓች መታለች። ወደዛ ከመሄዳችን በፊት ሜሪት ማን ነው የሚለውን ንገረኝና እስኪ ፒያሳ ምኑ ጋር ነው እየገነባችሁ ያላችሁት? እሺ፣ ሜሪት ማለት ያው ስሙ የእንግሊዝኛ ቃል ነው። ትርጓሜውም አድቫንቴጅ ወይም ጥቅም ማለት ነው። ስለዚህ ዋነኛው ነገር ደንበኞችን የመጥቀም ነዋሪዎችን የመጥቀም ነገር ነው ይዘን የመጣ ነው ማለት ነው። የሚገነባው ቦታው ሎኬሽን ፒያሳ፣ መሀል ፒያሳ አራዳ ፓርክ ፊት ለፊት ከፍሬንድሺፕ ፓርክ ደግሞ ጀርባ ነው ማለት ነው። መልካም። አፓርትመንቶች አሁን በጣም እየዘመኑ መጥተዋል እና እስኪ እንደው በጣም መሀል ከተማ ከመሆኑ ዘመናዊ ነገር ነው መቼም ከእናንተ የምንጠብቀው ምን አሜኒቲዎች አፓርትመንቱ ላይ አሟልተዋል የሚለውን አያይዘንታል። ኦኬ፣ እሺ። እንደ ሜሪት እኛ ብዙ ነገሮችን ፎር ፍሪ ጊፍት አድርገን ያመጣናቸው ነገሮች አሉ። ለምሳሌ የመዋኛ ገንዳ፣ የልጆች መጫወቻ ቦታ፣ እነዚህ ፎር ፍሪ ደንበኞች የሚጠቀሙባቸው ናቸው። ለአንድ ዓመት ደግሞ ጂም እና ስፓ በነፃ ይጠቀሙና ህንፃ ማስተዳደሩን እኛ ስለምንይዝ ከዛ በኋላ በሚቀጥሉት ጊዜያቶች ግን በሰብስክሪፕሽን ይሆናል ማለት ነው። ሙሉ ለሙሉ ኮሚቴ አዋቅረው ህንፃ ማስተዳደሩን ራሳቸው ከያዙ በኋላ ማለት ነው። ይሄ መንገድ ነው የሚሆነው። ሌላ ደግሞ ያው ስለ ፒያሳ አካባቢ ማንሳት ለቀባሪው ማርዳት ነው የሚሆነው። አዲስ አበባ ለሚኖር ሰው ያው ፒያሳ ከእምነት ተቋም አንጻር ብታየው የሙስሊምም የክርስቲያንም እንዲሁም ደግሞ የፕሮቴስታንት ቸርቾችን ብትይ እዚህ አቅራቢያ ነው የሚገኙት። እንዲሁም ደግሞ ትምህርት ቤት ካነሳሽ ካቴድራል ትምህርት ቤት አለ፣ ሊሴ ገብረ ማርያም ትምህርት ቤት አለ። እነዚህ ዋና ዋና ትምህርት ቤቶች ናቸው። ከተቋማቶችም አንጻር እንኳን ብናነሳ ዋና ዋና የመንግስት ተቋማት እንደ ኢሚግሬሽን፣ ፖስታ አገልግሎት፣ ቴሌ፣ የትራንስፖርት ሚኒስቴር፣ እነዚህ ሁሉ ዋና ዋና የመንግስት መስሪያ ቤቶች በዚህቹ ፒያሳ በእኛ ሳይት ማክሲመም ቢገፋ 500 ሜትር ርቀት ነው የሚገኙት ማለት ነው። በጣም ጥሩ። በመግቢያ እንዳልኩት ዋጋው በጣም ጥሩ ነው። አሁን ላይ ካለው የከተማ ዋጋ አንጻር ካሬያቸው እንደው ከስንት ካሬ ጀምረው ቢሆኑ ነው? ከባለ ስንት መኝታ ስንት ነው ጀምሮ እናንተ ጋር አፓርትመንቶችን ማግኘት የሚችሉት? በጣም ጥሩ። እንግዲህ እኛ ጋር ለሽያጭ የቆየ ነው እዚህ ፒያሳ ላይ ለ1 ወር ጊዜ ነው። በዚህ 1 ወር ጊዜ ውስጥ ከፍተኛ ሽያጭ ነው ያስመዘገብነው። በሪል ስቴት ታሪክ ውስጥ ሪከርድ የሰበርን ሁላ ይመስለኛል። እንደው ምን ያህል ነው? በጣም ብዙ ነው የሸጥነው። ለአብነት ያህል ላንሳልሽ እንበልና ባለ 1 መኝታውን አሁን ሽያጭ ካወጣን በ1 ወር ጊዜ ውስጥ ሳይሆን በ2 ሳምንት ጊዜ ውስጥ ነው ሙሉ ለሽያጭ ያወጣነውን ስቶክ የጨረስነው እና አልቋል። ሙሉ ተመልካቾች አይደርሱበትም። አሁን ላይ ቪአይፒ ድርጅቱ በኋላ ለኪራይ ብሎ የያዛቸው ቪአይፒ የሆኑ ባለ 1 መኝታ ቤቶች ነበሩ። እነሱ መልሰን ለሽያጭ አውጥተናል። ግን ውስን የሚሆኑ አሁን ደግሞ ባለ 2 እና ባለ 3 መኝታ አማራጮች ይኖራሉ ማለት ነው። እኛ ጋር ዋጋ ደረጃም በጣም አድቫንቴጅ አላቸው። ካሬያቸው ውስጥ እንደው ከባለ 1 ጀምሮ ባለ ስንት ካሬ አማራጭ ናቸው? ኦኬ፣ ባለ 1 መኝታው 49 ካሬ ነው። ባለ 2 መኝታው 80 እና 95 ካሬዎች አሉ። ባለ 3 መኝታ ደግሞ 115 እና 130 ካሬዎች አሉ። ኦኬ፣ እስቲ ዋጋውን እንይ ከባለ 1 መኝታ ጀምሮ ምን ያህል ነው የሚለውን እና ደግሞ ቅድመ ክፍያ ከፍለው ቤቶቹን የራሳቸው ማድረግ ከቻሉ ቅድመ ክፍያውስ ምን ያህል ይሆናል የሚለውን አያይዘን ነገር። እሺ፣
ያው ቅድም እንደነገርኩሽ ባለ አንድ መኝታዎቹ ድርጅቱ ሆልድ አድርጓቸው በኋላ ላይ ለኪራይ ይጠቀምበታለሁ ያለውን ነው። በብዙ ደንበኞች ጥያቄ መሰረት ባለ አንድ መኝታ በጣም ብዙ ሰው ዲማንድ አለው። በዛ ጥያቄ መሰረት ነው ድጋሚ ያወጣ ነው ማለት ነው ለሽያጭ። ሙሉ ክፍያቸው 5.1 ሚሊዮን ብር ነው የሚሆነው። ቅድመ ክፍያቸው 1.3 ሚሊዮን 25% ማለት ነው። ባለ አንድ ስለሆነ ብቻ ነው። ሌሎቹ ላይ ባለ 2 እና ባለ 3 ላይ 10% አለ። ባለ አንዱ ላይ 25 ከፍለው የሚቀርባቸው 75% ነው። በተለያዩ አከፋፈል መንገዶች እኛ ጋር መክፈል ይችላሉ ማለት ነው። እሱን ወደ በኋላ ግልጽ ታደርግልኛለህ? እሱን እናደርጋለን። እስቲ ባለ ሁለቱስ ዋጋው ነው ያለው? ባለ ሁለቱ ደግሞ ሙሉ ክፍያው 8 ሚሊዮን 400 ሺህ ነው። እሱም እንግዲህ በተለያዩ የክፍያ አማራጮች ዋጋው የሚቀንስበት አማራጭ አለ። ቅድመ ክፍያው ግን 840 ሺህ ብር ነው። ባለ 3 መኝታ ደግሞ 13.6 ሚሊዮን ነው። 1.3 ሚሊዮን ብር ጀምሮ ባለ 3 መኝታ መያዝ ይችላሉ። ባለ ሁለት የነገርከኝ የ80 ካሬውን ዋጋ ነው አይደል? የ80ውን ነው። የባለ 3ቱን ደግሞ 130 ካሬ ትልቁን የነገርኩሽ። ለባለ ሁለቱ ትንሹ የካሬ አማራጭ ከፈለጉ እንዳለ ስለነገርከኝ እሱ ያከፋፈል ሂደቱ እንዴት ይሆናል? ቅድመ ክፍያው እንደነገርከኝ ባለ አንዱ 25% ነው፣ ሌላው 10%። ከዛ በኋላ በምን መልኩ ነው? ፕሮግረስ ቤዝድ ነው? ታይም ቤዝድ ነው? እሱን ሲገልጽ አድርግልኝ። በጣም ጥሩ ነው። ሪል ስቴት ላይ ያለሽ ልምድ ደስ ይላል። አከፋፈል ሜቶዶቹን እንዳለ ታውቂያቸዋለሽ። እኛ አሁን የማንከተላቸው የአከፋፈል መንገዶች አሉ። ለምሳሌ ታይም ቤዝድን ፈጽሞ ነው የማንከተለው። ለምን ይሆን? ተመልካቾችን ለሌላ ጊዜ እንዲጠቅማቸው ለምንድን ነው? ታይም ቤዝድ ለደንበኛ በጣም አሳሪ ነው የሚሆነው። ለድርጅት ይጠቅማል፣ ግን ለደንበኛ አይሆንም። ለምን ካልሽኝ በየ3 ወር ጊዜ ውስጥ በየ6 ወር ጊዜ ውስጥ ክፍያ ከፍላለሁ ካለ አንድ ደንበኛ እኛ ፕሮግረስ አረግንም አላረግንም የመክፈል ግዴታ አለበት። ውል አስሯላ በዛ። ሌላኛው ደግሞ ፐርሰንት ቤዝድ ነው። ፐርሰንት ቤዝድ አንቺ ምናልባት ኢንጂነሪንግ ባክግራውንድ ካለሽ ታውቂ ይሆናል። የለሽማ። አሁን ለምሳሌ 30% ግንባታ ተጠናቀቀ የሚባለው ምን ያህል ፐርሰንት ምን ያህል ደረጃ ሲደርስ ይመስልሻል? አንድ ህንፃ እንደው ፓርኪንጉ የመጀመሪያ ፍሎር እና ሰከንድ ፍሎር ሲያልቅ 30% ይሆናል ይገምታል። 30% ማለት በግንባታ አካሄድ ማለት ነው። ፋውንዴሽኑ ሲያልቅ ማለት ነው። በቃ ፋውንዴሽኑ እንዳለቀ ያ ማለት ገና እንደሄድሽ ሳይቱን መሬት ፋውንዴሽን ስታይ 30 ላይ መስልሽ ይችላል ማለት ነው። ኢንጂነሪንግ ባክግራውንድ ስለሌለሽ። ስለዚህ ብዙ ሰዎች ጋር እንደዚህ አይነት ኮንፊውዥን ስለሚፈጠር እሱም አሻሚ ስለሚሆን አንቀበለውም። እኛ ጋር ፕሮግረስ ቤዝድ የግንባታውን ሂደት ፎቁን ቆጥረው የሚሄዱበት። እኛ ጋር ደግሞ ለየት የሚያደርገው ነገር እንደነገርኩሽ ደንበኛን ለመጥቀም ነው የመጣ ነው አይደል ያልኩሽ። ዋነኛ ነገር ኮንስትራክሽን ማኔጅመንት አፕሊኬሽን እያዘጋጀ ነው። ይሄ አፕሊኬሽን ከየትኛውም ሀገር ሆኖ ደንበኞች ቤትኛ ከኛ ይገዛሉ። በዛች አፕሊኬሽን ሎጊን ብለው ሳይቱ ላይ የደረሰበትን እንቅስቃሴ ትራክ ማድረግ ይችላል። ባሉበት ሆኖ ሳይቱ ላይ ካሜራ አለ። ምን ያህል ደረጃ ደረሰ፣ እኛ ክፍያ ብለን ኢሜይል ስንልክላቸው በዋትሳፕ ስንደውል እነሱ ግንባታውን በዛች ኮንስትራክሽን ማኔጅመንት አፕሊኬሽን መቆጣጠር ይችላል። ስለዚህ ካልተገነባ አይከፍሉም ማለት ነው። ስለዚህ ይሄ ለደንበኛ ለሻጭም ጥሩ የሚያስኬድ አከፋፈል ሚንስ ነው ብለን እናስባለን ማለት ነው። እንደው እነዚህን ቤቶች ገንብታችሁ ስለማጠናቀቅ እና ለደንበኞች ለማስረከብ በምን ያህል ጊዜ ነው እቅድ የተያዘው? እኛ እቅድ አግሪመንት ስንሰጣቸው 3 ዓመት ነው የምንለው፣ ግን ኢንጂነሪንግ ፕላናችንን ባሳይሽ ግን 2 ዓመት ከ6 ወር። ያው ምንድነው መሰለሽ የአፓርትመንት ፕሮጀክታችን ላይ የመጀመሪያ ይሆን እንጂ ሌሎች ፕሮጀክቶችን ያስረከብናቸው በጣም ብዙ ናቸው። ስለዚህ እዚህኛው ላይ ስማችንን መትከል ነው የምንፈልገው። ፕሮሞሽናል ቢልዲንግ እንዲሆንልን ነው የምንፈልገው። ቀጣይ የቪዲዮ ፕሮሞሽኖች፣ የተለያዩ ማስታወቂያዎችን የመስራት እቅድ የለንም። አሁን እንደተደረገው በአንድ ወር ጊዜ ውስጥ ብዙ ሽያጭ የሸጥነው ባይዘው ለ2 ሰዎች ለ3 ሰዎች የሸጥናቸው ሽያጮች በስተው ሰው ሲያመጡ ነው የመጡት። በሪፈራል ማለት ነው፣ በሰው የመጡ ሽያጮች። ስለዚህ አሁንም እኛ ጋር እንዲሄድ የምንፈልገው በዛ መንገድ ነው ማለት ነው። መልካም። እንግዲህ እኔ በመግቢያ እያልኳቸው ነበር ለተመልካቾች ገዝተው የሚያተርፉበት ቤት ነው እያልኳቸው ነበር። እንዲሁም ደግሞ አከራይተው የሚጠቀሙበት ከሎኬሽን አንጻር ጥሩ ነው። እንዲሁም መሀል ከተማ መኖር ከፈለጉ የእናንተ አፓርትመንት ጥሩ ነው እያልኳቸው ነበር። እንደው ከባለሙያ አንደበት ግን ሪሴል ቫሊዩ ላይ አፓርትመንታችሁ ምን ያህል ተጠቃሚ ይሆኑበታል? ያው ሪሴልን ስታነሽ በዋናነት ሎኬሽን ነው የምታየው። ሎኬሽን ከዛ በኋላ የቤቱ ቫሊዩ ምን አለው ነው የምትይው። ከሎኬሽን ዋይዝ ባነሳለሽ ፒያሳ ምን ጊዜም ፒያሳ ነው። የስሙ ራሱ ፒያሳ ማለት እንደ ሴንተር እንደማለት ነው። ስለዚህ የተለያዩ ከተሞች ላይ ራሱ ፒያሳ የሚል ስያሜ አለ። ከተሞቹ ላይ ፒያሳ ተብሎ ያቺ ቦታ የምትጠራው ሴንተር ስትሆን ማለት ነው፣ የከተማው ሴንተር ሲሆን። ስለዚህ አሁንም እኛ ጋር ፒያሳ ብለን ስናነሳ በተለያዩ አቅጣጫዎች የመንገድ አማራጮች ፈልጊ ያለ
እንደነገርኩሽ ቅድም የፈለግሻቸው አገልግሎቶች በፒያሳ ዙሪያ በሽን ያሉት። ስለዚህ እነዚህ ነገሮች በኋላ ላይ አሁን ቤትሽን የሆነ ነገር ቢበላሽ መቀየር ትችላለሽ። አካባቢሽን ግን በምን ትቀይሪዋለሽ? አንዴ ከገዛሽ በኋላ። ስለዚህ ሎኬሽን ዋናነት ሪሴል ቫልዩ ላይ ማተር ያደርጋል። አሁን ዛሬ ያለው ዋጋ ከሆነ ጊዜ በኋላ ያ ቦታ ሴንተር ነው ወይ አካባቢው ላይ ተቋማቶች አሉ ወይ የሚለው ነገር ቼክ ተደርጎ ስለሆነ ሪሴል ቫልዩ በዛ ምንም የሚያሻማ ነገር የለው። ከዛ ከቤቱ ቫልዩ ላይ ደግሞ ስንመጣ የቤቱ ቫልዩ የመዋኛ ገንዳ አለው፣ የልጆች መጫወቻ ቦታ አለው፣ ፊት ለፊቱ ፓርኮች አሉት። እነዚህ ነገሮች ለቤቱ ቫልዩ ይሰጡታል። ስለዚህ መልሶ የመሸጥ ካፓሲቲው በጣም አሪፍ ነው። አከራይተው መጠቀም ለሚፈልጉ ደግሞ በዶላር ማከራየት የሚችሉበት ነው ያለው ማለት ነው። አሁን ፒያሳ ላይ ቤት እስከ ስንት ይከራያል? ሚኒመም ነው የምልሽ፣ ቤቱ በጣም ሎ ኳሊቲ የሆነ በወር $1800 ይከራያል። በጣም በአሪፍ ይዞታ ያለው ደግሞ እንደኛ በጣም ቫልዩ ያለው ቤት ደግሞ $2500፣ $2800 እስከ $3000 የሚከራዩ ቤቶች አሉ ማለት ነው። እንደ ሽያጩ ለእኔ ቀንሶብኛል እና ግን አካባቢው ላይ አፓርትመንቶች ልግዛ ቢሉ አሁን ፒያሳ ላይ እስከ ስንት ብር ነው እየተሸጡ የሚገኙት? ሚኒመም በእርግጠኝነት የምነግርሽ ነገር በካሬ ከ140,000 ብር ጀምሮ ይኖራል። የእናንተ የካሬ ዋጋው ምን ያህል? የካሬ ዋጋ እኛ ጋር 105 እና 110,000 ብር ነው። ይሄ ዋጋም ለተወሰነ ጊዜ ነው የሚቆየው። እንደነገርኩሽ አሁን ላይ ለሽያጭ ያወጣናቸውን 70% ስቶኮች ጨርሰናል። እነዚህን ሽያጮች እንደጨረስን ግን ቀጥታ ማርኬቱ ላይ ባለው ዋጋ ነው የምንገባው ማለት ነው። ስለዚህ ደንበኞች ይቺን ለልዩ ጥቅም የተዘጋጀችውን ኦፖርቹኒቲ ሊጠቀሙባት አሪፍ ነው። እንዳልከኝ ከመጥቀም አንጻር ነው እንጂ የግንባታ ጥራት ማነስ ወይም ደግሞ ሌላ ነገር ሆኖ አይደለም፣ የዋጋው መቀነስ አይደለም። በፍጹም ይህን ነገር መከታተል ይችላሉ። ሳይት ላይ ሄደው የደረሰብንበትን ደረጃ መመልከት ይችላሉ። የምንሰራባቸውን የኮንስትራክሽን ማቴሪያሎች መመልከት ይችላሉ። ኢቨን የኛ ህንፃውን የሚገነባው ኮንትራክተር የኛ ሲስተር ካምፓኒ ታታፊ ኮንስትራክሽን ይባላል። እሱ የኛ ሲስተር ካምፓኒ። ስለዚህ የግንባታ ፍጥነትና ጥራት ላይ በፍጹም አያስቡ። ምንም የሚያሻማ ነገር አይደለም። አንተ ከነገርከኝ የካሬ ዋጋ አንጻር ለኔ ትንሽ ጨመር ብሎብኛል። ሰምቼ የመጣሁት አጠቃላይ ዋጋ 5.4 ነው እና እሱንስ እንዴት ነው ማግኘት የሚችሉት ተመልካቾች? ኦኬ 5.4ቷን ከሰማሽ እንዴት ነው መሰለሽ፣ አሁን ለ10 ቤቶች ብቻ ያወጣና ዲስካውንት ነበረች። ያ ማለት 65% አዜ ዳውን ፔመንት ገና ሲዋዋሉ ለሚከፍሉ ሰዎች 35ቱን ድርጅቱ ይሸፍናል። ይህም ደግሞ ሙሉ ለሙሉ ዲስካውንት የሚያደርግበት ኦፕሽን ማለት ነው። ይሄኛው ላይ አሁን ለምሳሌ 8.4 ሚሊዮን የተባለው 65%ቱ 5,400,000 ይመጣል ማለት ነው። ስለዚህ በዛ መንገድ ሰምተሽ ይሆናል። ግን አሁንም ስቲል ከ10 ቤቶች 5 ቤቶቹን ሸጠናል። የሚቀሩን 5 ቤቶች ናቸው። ምናልባት የእናንተ ቪዲዮ እስኪለቀቅ ባለው ሰዓት ውስጥ ደንበኞች ይህን ነገር ሰምተው ዲስአፖይንት እንዳይሆኑ ሌሎች ኦፕሽኖችን እናያለን ማለት ነው። መልካም፣ እንግዲህ በጣም ጥሩ መረጃ ነው የሰጠኸኝ። እኔም የማላውቀውን ነገር ብዙ ኢንፎርሜሽን አግኝቻለሁ ዛሬ። በጣም ነው ጊዜ ስለሰጠኸኝ የማመሰግነው። ተመልካቾችም እንግዲህ ከሜሪት መግዛት ከፈለጉ ስልካችሁን ከዚህ ቪዲዮ ስር እናስቀምጣለን። ከሀገር ውጭም ያሉ በዋትሳፕ በቴሌግራም እናንተን ኮሚኒኬት በማድረግ መረጃ መውሰድ ከወሰኑና ቤቶችን ለመግዛት ከፈለጉ ደግሞ ከእናንተ እንዲገዙ መልክቴ ነው። እንዳልኩት በጣም ጥሩ መረጃ ነው የሰጠኸኝ፣ አመሰግናለሁ። በመጨረሻ ማለት የምትፈልገው ነገር ካለ እድል ስጥ። እሺ፣ ምናልባት አሁን ከሀገር ውጭ ላሉ ሰዎች ስትይ ኦፕሽኖች እንዳሉ ላሳያቸው ብዬ ነው። አሁን ከሀገር ውጭ ላሉ ሰዎች ህጋዊ ተወካይ የሌላቸው ሰዎች በቀጥታ እነሱ ከኛ ጋር ኮንታክት አድርገው በቪዲዮ ኮል መረጃ ወስደው ሙሉ መረጃውን ካገኙ በኋላ ከወደዱት የኛን ድርጅት ቀጥታ እርስ በርስ ድርጅቱና እነሱ በቀጥታ በዲኤችኤል የምንዋዋልበት ኦፕሽን ስላለ እሱን መጠቀም ይችላሉ። በጣም ጥሩ። ሰው የለኝም ብለውም አያመጣቸውም። በጣም ጥሩ። እንግዲህ ለመከታተል ደግሞ ቅድም የነገርኩሽ ኮንስትራክሽን ማኔጅመንት አፕሊኬሽን አለ። ባሉበት ሆነው ቼክ ማድረግ ይችላሉ። በትክክል። በጣም አመሰግናለሁ። መልካም ስራ፣ መልካም ገበያ ይሁንላችሁ። እናመሰግናለን።